እስካላወቁት ድረስ ቀላሉ ነገር ከባዱን በጣም ከባድ ነው። ከጅምሩ የንግድ ድርጅቶን ከማዋቀር እስከ ወለም ዘለም የማያስብለው የታክስ ጉዳይ እርሶን ሆኖ ጥርት ግልጥ ያለ የግለሰብም ሆነ የግል ድርጅት የሂሳብ አደረጃጀትና የታክስ ሪፖርት የሚሰራሎ ሐሳቡን የሚጥሉበት ራፒድ ታክስ እነሆኝ የርሶ አገልጋይ እያለ ነው። በ404 296 3088 ላይ ሲደውሉ ለአከ ማለደን ያገኙታል። የአእምሮ ሰላሙን ይጠብቁ። በአንድ የስልክ ጥሪ ሁሉንም ጉዳይ ይጨርሱ። ጉዞ አድዋ በአትላንታ 8ኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። በአትላንታ የሚገኙ ኢትዮጵያውያን በወረኢሉ በመሰልነው ስቶን ማውንቴን ስር በመገናኘት በህብረት የአድዋን ተራራን በማሰብ እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በሽለላ፣ በፉከራ፣ በቀረርቶና በሀገረኛ ወኔ ቀስቃሽ ዘፈኖች ታጅበን ድላችንን እንዘክራለን። የአድዋ ጀግኖቻችን ይዘከራሉ። ታሪካችንን ለልጆቻችን እናስተምራለን። በእለቱም ሰንደቅ ዓላማችን በተራራው ማማ ላይ ከፍ ብሎ ይውለበለባል። ብሔራዊ መዝሙራችንንም በህብረት እንዘምራለን። በመጨረሻም በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ። ምኒልክ ጠርቶ አይቀርም። ማርያምን ወስልተህ ብትቀር እቀየምሃለሁ። አድዋ የድል እንጂ የነጻነት ቀን የለንም። የጉዞ አድዋ ማህበር በአትላንታ እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለ7ኛው ዙር የጳጉሜን ዓመታዊ አዋርድ ምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። ነው የዘንድሮ 2026 ዓ.ም 7ኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢው የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። በእለቱ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው
የምናቀርበው። አብራችሁን በመሆን ዝግጅታችንን እንድትከታተሉ እንጋብዛለን። የቱርኩ ፕሬዝዳንት ኤርዶጋን አዲስ አበባ ቆይተው ወደ ሀገራቸው ተመልሰዋል። በዋናነትም በሱዳንና በአፍሪካው ቀንድ ላይ ያለውን አጠቃላይ ቀውስ በተመለከተ መልእክታቸውና የሀገራቸውን አቋም የሚያንጸባርቅ ንግግር ማድረጋቸውን የተሰማው። በሌላ በኩል የአብይ አህመድ አገዛዝ ከኤርትራ ጋር ፍጥጫ ውስጥ በገባበት በዚህ ሰሞን ዓለም አቀፉ ማህበረሰብ በቀጠናው ያለው ውጥረት እንዲረግብ ከፍተኛ የሆነ ጫና እያሳደሩ ይገኛሉ። ይህ በእንዲህ እንዳለም የአብይ አህመድ አገዛዝ ከመላ ሀገሪቱ ሰራዊቱን ወደ ሰሜን ኢትዮጵያ እያጓጓዘ ባለበት በዚህ ወቅት በተለያዩ አካባቢዎች የእርስ በርስ ግጭት መፈጠሩ እየተገለጸ ይገኛል። በአርሲ ኦሮሚያ ክልል እንደዚሁም በደቡብ ኢትዮጵያ በእርስ በርስ ግጭት ከፍተኛ ቁጥር ያለው ህዝብ እየተፈናቀለና እየተገደለ እንዳለ ነው መረጃዎች የሚያመለክቱት። የዛሬው ዝግጅታችን በእነዚህና በሌሎች ጉዳዮች ላይ ያተኩራል። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። እግዚአብሔር ይመስገን። እንደምን አመሸህ መሳይ? እንዴት አመሸህ ገለታው? እንግዲህ በርካታ ጉዳዮች አሉን፣ በቅደም ተከተል እናቀርባቸዋለን። በአፍሪካ ቀጠና ያለው ውጥረት ዓለም አቀፉ ማህበረሰብ ያሳሰበው ይመስላል። በቀጠናው ላይ እጃቸውን እያስገቡና በአንድም ይሁን በሌላ አካባቢው ላይ አይናቸውን የተከሉ ሀገራት ያው ወደ አካባቢው ያቀኑ ይገኛሉ። ቱርክና ሳውዲ አረቢያ በተለይ በምስራቅ አፍሪካ የተፈጠረው ውጥረት አሳስቧቸው ሉካን ቡድናቸውን እየላኩ ይገኛሉ። ገለታው ይህንን ጉዳይ በስፋት የምንመለከተው ይሆናል። ከኢትዮጵያ ትልቁ ሀገር ምስራቅ አፍሪካ ላይ ብቻ ሳይሆን በአፍሪካ ደረጃ ታሪክ ያላትና አፍሪካ ህብረት አንድነት እንዲመሰረት ትልቅ ሚና የተጫወተችው ኢትዮጵያ ዛሬ የሌሎች ተላላኪ የሌሎች ጉዳይ አስፈጻሚ በመሆን በቀጠናው እንደ ረባሽና በጥባጭ የታየችበት የታሪክ አጋጣሚ አንገት የሚያስደፋ ሆኖ ነው እንግዲህ እየተመዘገበ የሚገኘው። ይህንን በደንብ በጥልቀት እንመለከተዋለን። በኢትዮጵያ ያሉትን የተለያዩ ቀውሶችንም እንደዚሁ እናነሳለን። የአብይ አህመድ አገዛዝ አይኑን ጨፍኖ ጦርነት ውስጥ ለመግባት እያሟሟቀ ይገኛል። ከ75 በመቶ በላይ የሚሆነው የመከላከያ ሰራዊት በሙሉ ወደ ሰሜን ኢትዮጵያ እየተጓጓዘ እንዳለ ነው መረጃዎች የሚያመለክቱት። በአርሲ የአገዛዙ የሚሊሻ አባላት መገደላቸው ታውቋል። የተለያዩ ቁልፍ ቦታዎች በኦሮሞ ነጻነት ሰራዊት አማካይነት እየተያዘ እንዳለ ነው የሚነገረው። በደቡብ ኢትዮጵያም እንደዚሁ መከላከያ ሰራዊቱ ለቆ መውጣቱን ተከትሎ ነው እንግዲህ ቀውስ እየተፈጠረ ያለው። ሀገሪቱ ምን ያህል ከሰላም አንጻር ከፍተኛ አደጋ ውስጥ እንዳለች የሚያመለክት ነው። ገለታው በዚህ ጉዳይ እንጀምር። አብይ አህመድ ሁሉ ነገር ወደ ጦር ግንባር በሚል ከፍተኛ የሆነ ንቅናቄ እያደረገ ነው። እንግዲህ በየቀኑ የምናየው በየቀኑ የሚዘገቡት የምንዘግባቸው ክስተቶች ሁነቶች የዛ ኪሳራ ውጤት ነው የሚሆኑት። እንግዲህ አንድ ጊዜ ያነሳን ይመስለኛል የፖለቲካ ሰዎች ፖሊ ክራይሲስ የሚሉት አለ። ፖሊ ክራይሲስ በአማርኛ ዘርፈ ብዙ ኪሳራ ማለት ነው። አንድ ያልሆነ አንድ አቅጣጫ የሌለው የኢኮኖሚ ብቻ ሳይሆን የፖለቲካ ማህበራዊ ጉዳይም በውትድርናውም በሁሉም አቅጣጫ አንድ መንግስት ሲከስር ፖሊ ክራይሲስ ይሉታል እና ሀገራችን እኮ እዛ ውስጥ ነው ያለችው። እና ስለዚህ የፖሊ ክራይሲስ ወይም ደግሞ ዘርፈ ብዙ ችግር ውስጥ የገባ ሀገር ከአንድ ችግር ወደ ሌላ ችግር ስንሄድ ፍጥነቱና ስፋቱ ጥልቀቱ ምን ያህል እንደሚሆን ዝም ብለህ ማሰብ ቀላል ነገር ነው የሚሆነው። መሳይ 10 ብር ያለው ሰው ያቺን 10 ብሩን ሲያጣ ምን ያህል ኪሳራ ውስጥ እንደሚገባ መቼም ይረዳል መሳይ። እና ያለችንን ሀብት እኮ በሙሉ እኮ ያጣን ሰዎች እኮ ነው። በተለያየ ኪሳራ ውስጥ እኮ ነው ያጣነው። እና ድህነቱ ዘርፈ ብዙ ችግር አምጥቷል። በሰላም እጦት ከፍተኛ ችግር ውስጥ ነው ያለነው። እና አዲስ ነገር ሊሆንብን እንዴት ይችላል? ኢትዮጵያውያን ራሳችን ነው ጥልቀቱ፣ የችግሩ ጥልቀት፣ የችግሩ ስፋት፣ ሽፋኑ እየጨመረ በየጊዜው ከመምጣቱ ባሻገር ሪጂናል ኢንስታቢሊቲው የቆየ ነው። በሶማሌ በኩል ሲበጠብጥ ነበር አብይ አህመድ። ሶማሌላንድን በጥብጧል፣ ኤርትራን በጥብጧል፣ ጅቡቲን በጥብጧል። ምንም በሪጅኑ ያልበጠበጠው ነገር የለም እንደ ሪጅን ስናይ ማለት ነው። በሀገራችን ውስጥ ይሄ ሰው ከመጣ ማግስት ነው የጀመረው።
ከጌዲኦ ሶማሌ ክልል አካባቢ ጀምሮ መፈናቀል፣ ጦርነት፣ ግጭት፣ ረሃብ፣ የኑሮ ውድነት፣ የብር ማሽቆልቆል፣ ክፋት እንጥቀስ። የትኛው ነው የቀረው በምድሪቱ ውስጥ? ያልዘነበ በላያችን ላይ ያልዘነበ ጉድ የለም እኮ ቆጥረን ማንዘልቀው ነው። ስለዚህ ግዝፈቱ እየጨመረ ነው። ልክ ነው፣ ግዝፈቱ እየጨመረ በቀደም የእንግሊዝ መንግስት የዚህ ምንድነው የጉዞ እንትን ይሰጡ የለም የጉዞ ምክር እና ማፑን አይ ነበር ካርታው ኢትዮጵያን ሁሉንም ነው ቀይ ያቀለመው ማለት ይችላል። በሙሉ ቀይ ነው ማለት ይችላል። እንደ ቢጫ ነገር አሉ አንዳንድ አረንጓዴ የተወሰኑ አሉና እነሱም አረንጓዴ ቦታም ስትሄዱ መጀመሪያ ማክሩ ነው የሚለው ቢጫውን ተው እና ምድሪቱ እንደዛ ነው የሆነችው። ግሪን የሚሏትም አካባቢ ስትሄዱ አማክራችሁ ሂዱ ነው ምክሩ። በዚህ እኮ ላይ ነው ምርጫ አድርጋለሁ የሚለው እንደዚህ አይነት ችግር ውስጥ ምድሪቱ በሙሉ በቀይ ቀለም ላይ ነው ያለችው እና ያ የሚያሳየው ምን ያህል ሀገራችን በነውጥ መሃል ውስጥ እንዳለች ነው የሚያሳየውና ይሄ ሪጂናል ጉዳዩ ምናልባት አሁን የዚህ ፕሬዚደንት የቱርኩ ፕሬዚደንት ጋር አንስተን ስንወያይ የምናነሳቸው አንዳንድ በጣም ጠቃሚ የሆኑ ነገሮች ይኖራሉ። ግን አጠቃላይ ግን መሳይ ከፍተኛ ኪሳራ ውስጥ ያለ መንግስት ነው፣ ኪሳራ ውስጥ የገባ ፓርቲ ነው። ስለዚህ ገና ብዙ ዕቃ ነው የሚሰብረው፣ ብዙ ግጭት ነው የሚያመጣው። ገለታው እንግዲህ የኢትዮጵያ ውስጥ ባለፉት 2 ቀናት የተከሰቱትን ግጭቶች እንመልከት። በደቡብ ኢትዮጵያና በአርሲ ኦሮሚያ ክልል እነዚህ ክስተቶች ምንን ይነግሩናል? አንዳንዶች መከላከያ ሰራዊት እግሩን ሲነቅል አካባቢዎቹ ወደ ሰላም መደፍረስ ውስጥ እየገቡ ነው በሚል የመከላከያ ሰራዊት መኖርን እንደ ጥቅም ሰላም አረጋጊ አድርገው ለመግለጽ የሚሞክሩበት ሁኔታም አለ። እስቲ ይህን ጉዳይ እንመልከተው። አርሲ ውስጥ መከላከያ ሰራዊቱ እግሩን ሲነቅል ውጊያ ተቀሰቀሰ። በዚህም 16 የኦሮሚያ ክልል ሚሊሻዎች መገደላቸውን የሰማነው። አሁን የደቡቡ መስመር ይቆረጣል ነው። በተለይ አዋሳን ጨምሮ ወደ መሀል ሀገር የሚያገናኙ መንገዶች ይቆረጣሉ፣ ህዝቡ ከፍተኛ ችግር ውስጥ ይገባል የሚል ስጋት አለ። ምክንያቱም ቁልፍ የሆኑ ቦታዎችን ኦላ እየተቆጣጠረ እንዳለ እየሰማን ነው። በደቡብ ኢትዮጵያም እንደዚሁ ችግር ባለባቸው አካባቢዎች መከላከያ ሰራዊቱ ካምፕ ሰርቶ እየተቆጣጠረ ነበረ። ችግሮች እየተባባሰ ነው የመጡት። ፖለቲካዊ መፍትሄ ሊሰጥ አልቻለም። በዛም ምክንያት እግሩን ነቅሎ ወደ ሰሜን መንቀሳቀሱን ተከትሎ በአካባቢው በተፈጠረ ግጭት በርካታ ሰዎች ተገለዋል። ግጭቱ አሁንም እየተባባሰ እንዳለ ነው የምንሰማው። እንደዚህ ክስተቶች ምን ይነግሩናል ገለታው? ጋምቤላም በተመሳሳይ የመከላከያ ሰራዊቱ ወደ አማራ ክልል መግባቱን ተከትሎ ቀጠናው ወደ ለየለት አለመረጋጋት ውስጥ ነው የገባው። እስቲ እነዚህን ክስተቶች እናያቸውና አብይ አህመድ የሚመራት ኢትዮጵያን እንደው እንመልከታት። አይ ቲንክ ጥሩ ነገር ነው መሳይ ያነሳው። እንግዲህ መቼም በዚህ በየቀበሌ በወረዳ በዞን እንግዲህ የመንግስት አደረጃጀት እንደዚህ ነው አይደለም ያለው እርከኑ ክልል የሚባል ነገር አለና በእነዚህ አደረጃጀቶች ውስጥ ጸጥታ የሚያስከብር አካል አለ በህግ የተቋቋመ። እሱም ፖሊስ ነው። ፖሊስ የሚባል አካል ከፍርድ ቤት ጋር ከአቃቢ ህግ ጋር ሆኖ የህብረተሰብን ሰላም እየጠበቀ ወንጀለኛን እያዘ ሌባ ነጥቆ ሊሮጥ ሲል እሱን ይዞ ወደ ፍርድ እያመጣ የሚያስፈረደበት ህዝብ እየጠበቀ የሚኖረው እሱ ነው። ይሄ አካል በአንድ ቦታ አይደለም፣ በአምስት ቦታ አይደለም፣ በሁሉም የሀገሪቱ ክፍሎች ሽባ ነው መሳይ። የትም ቦታ አይሰራም። አርባ ምንጭ ውስጥ አይሰራም፣ ስለዚህ ወታደር ይሰራል። አርሲ ውስጥ አይሰራም፣ ይሄ አካል ወታደር ነው ያለው። አማራ ክልል ውስጥ ያታወቀ፣ ትግራይ ክልል የታወቀ ነው፣ የለም ጨርሶ። ጋምቤላ አይሰራም፣ ፖሊስ የለም። ስለዚህ ፌደራል ፖሊስ ነው በፈጥኖ ድራሽ ማን ወታደር ነው በፈጥኖ ድራሽ ታንክ ይዘህ ሄድ የሚባል። ከፍ ሲል ደግሞ ድሮን ነው የሚላከው። ስለዚህ ይሄ በተለይ ከዚህ ከፍርድ ጋር በተያያዘ ከፍትህ ጋር በተያያዘ የሚያስፈጽመው አካል ፍርድ ቤት፣ አቃቤ ህግ፣ ፖሊስ የሚባለው ከሌለ አስፈጻሚው አሁን ያልከው ወታደራዊ አገዛዝ ነው ያለው ማለት ነው። ይሄ ወታደራዊ አገዛዝ ደግሞ ጉልበቱን ብቻ ተመክቶ የማይገባውን ስራ እየሰራ በህገ መንግስት ያልተሰጠውን ስራ እየሰራ አንዳንዴ የፖሊስን ስራ ሁሉ ይሰራል። ዝም ብሎ ይቆምና መታወቂያ አንጡ ይላል መንገድ ላይ። ዝም ብሎ ተራ ወታደር ማለት የዜጎችን ያ መብቱ አይደለም። መታወቂያ አምጣ ብሎ አንድን ዜጋ መጠየቅ አይችልም ወታደር። ድንበር ነው መጠበቅ ያለው። ድንበር ላይም እንደውም የድንበር ፖሊስ የሚባል አለ። ወታደር ስራው ሌላ ነውና ስራውን ትቶ የማይሆን ነገር ውስጥ መግባቱ የሚያሳየው አሁን ያልከው የአብይ አህመድ አስተዳደር
በአጠቃላይ ሀገሪቱን ሊቆጣጠር የማይችልበት አስፈጻሚው ማስፈጸም የማይችልበት ደረጃ ላይ መድረሱ ነው የሚያሳየው። ለዚህ እኮ ነው ከባድ ችግር ውስጥ ነው ምድሪቱ ያለችው። በጣም ለዚህ መቀጠል አትችልም ምንለው ከዚህ አንፃር ነውና ወታደሩ ከአንድ ቦታ እንግዲህ አሁን ደግሞ ሳሳ እዚህ አካባቢ ከበድ ያለ ወታደር አምጣ ሲባል ከዛ ብድግ ሲል ደግሞ እዛ አካባቢ ያሉ የተለያዩ ህገወጥ የሆኑ አደረጃጀቶች ተፈጥረዋል። እነዛ ኃይሎች ደግሞ እርስ በርሳቸው ይጋጫሉ፣ ህብረተሰቡ ለዝርፊያ ይጋለጣል። ስለዚህ ዘርፈ ብዙ ችግር ውስጥ እንድንገባ አድርጎናል ማለት ነው መሰለኝ። እና ሀገራችን ትተርፍ ዘንድ ነው ለዚህ አሁን ቶሎ የሽግግር ጊዜ የሚያስፈልጋት መሰለኝ። ገለታው አንዳንድ ወገኖች በየዋነት ወይም ነገሮችን በደንብ በጥልቀት ካለማየት የተነሳ መከላከያ ሰራዊቱ ልክ የማረጋጋት ሰላም የማስፈን ተልኮ እንዳለውና መከላከያ ሰራዊቱ አካባቢዎችን ሲለቅ እነዛ አካባቢዎች ወደ ሰላም መደፍረስ ውስጥ የሚገቡት የግድ የመከላከያ ሰራዊቱ የሰላም ተልኮ ወስዶ እንደሚንቀሳቀስ አድርገው ለመግለጽ የሚሞክሩበት ሁኔታ በጣም አደገኛ ነው። መከላከያ እግሩን ሲያስወጣ አካባቢው ወደ ሰላም መደፍረስ ውስጥ ይገባል። ልክ መከላከያው የሰላም ተልኮ እንደወሰደ አድርገው የሚገልጹ ወገኖች አሉና እዚህ ላይ ጥንቃቄ የሚያስፈልገው እይታ ነው መደረግ ያለበት። ገለታው ወታደሩማ አሁን እንግዲህ ምንድነው በእነዚህ ታጣቂዎች በሌሉበት አካባቢ ሳሳ ባለበት አካባቢ መትረጌስ ያጠምድና የተወሰኑ ዙም ምናምን የሚባሉ አሉ ከባባድ መሳሪያዎች ያደርግና ዙሪያውን ዝናር ታጥቆ በከተማው ውስጥ በገጠሩ አካባቢ ይዞራል። እና ሲዞር አንድ ሰው ሰላማዊ ሰልፍ መውጣት አይችልም፣ ድምጽህን እንዳታሰማ ብሎ ይከለክላል። እና ይሄ ጸጥታ ማስከበር እኮ አይደለም እኮ የዜጎችን መብት ማፈን ማድረግ ጸጥታ ማስከበር ማለት አይደለም። ኮሽ እንዳይል ማድረግ ጸጥታ ማስከበር አይደለም። ጸጥታ ማስከበር ፖለቲካ መፍትሄ አምጥቶ ህዝቡን ማረጋጋት መቻል ነው። እና አንዳንድ ጊዜ ደግሞ ያይመታና ከቁጥጥር ይወጣል፣ ሌላ ኃይል አምጥቶ ጨምሮ ይባላልና በዚህ እስከመቼ ነው ምድሪቱ የምትቆየው ነውና አሁን አማራ ክልል ወታደሩ ይውጣልን አይደለም ጥያቄው። ውጣ እየተዋጉት ነው ያሉት። ውጣ ከክልላችን ውጣ። ከክልላችን ብቻ አይደለም ምድሪቱ ውስጥ አንድ አመፀኛ ሰው ደግፈ መከራችንን እያሳየህ ነው ያለው እያለ አማራ ህዝብ እየተዋጋው ነው ያለው። ይሄን ሰራዊት እሱም ድንበር መጠበቁን ትቶ በየቀበሌው ነው ያለው፣ ከገበሬ ጋር እየተዋጋ ያለው። ስለዚህ ይሄ ኃይልማ ምኑን ተስፋ ሆነ ወደ ህዝብማ ወግኖ ቢሆን መሳይ አሁን እዛ ግብጽ ውስጥ ያየነው ታስታውሳለህ መቼም። አንድ ጊዜ የግብጽ ወታደር ወደ ህዝቡ ወገነ ተብሎ ህዝቡ ታንክ ላይ ወጥቶ ወታደሩን እያቀፈ አብሮ ሲጨፍር ምን ሲል እኮ አንዳንድ ሀገር እኮ የምታየው ነገር ያስገርማል። ኔፓል አካባቢ ስናይ ወታደሩ ምንድነው ደግሞ ማዳጋስካር ባለፈው ያየነው ወታደሩ ከህዝቡ ቆሞ ስታይ እኮ ያ ነው መረጋጋት የሚባለው። ያን ጊዜ የሽረት ይመጣል ወታደሩና በህዝቡ መካከል ያለው ልብ አንድ ሲሆን ከዛ በኋላ እኮ ያለው ትግል ቀላል ነው የሚሆነው እኮ። ፖለቲካ ጉዳይ እንዴት ሽግግር ጊዜ ይፈጠር የሚለው ላይ ቀላል ነው የሚሆነው። ስለዚህ ይሄ ኃይል መከታ ሆኗል። ያንን ደግሞ ህብረተሰቡ እየታገለው ነው ያለውና በምንም አይነት ሁኔታ ጸጥታ ሊያስከብር የሚችል አይደለም። ፖሊስም ማስከበር አልቻለም፣ ወታደሩ ማስከበር አልቻለም። ለዛ ነው ችግር ውስጥ ያለ ነው። አንዱ ጸጥታ የሚያስከብር ቢኖር ህዝብ ተስፋ የሚያደርገው አንድ ኃይል ቢኖር አንድ ተቋም ቢኖር እኮ ትንሽ ይሻል ነበር እኮ። አጠቃላይ ኢትዮጵያ ላይ የመጣውን አደጋ እንመልከተው። የተባበሩት አረብ ኤሚሬትስ እጇን ሙሉ በሙሉ ያስገባችበት ኢትዮጵያን እንደፈለገች እንድትዘውር በአብይ አህመድ በኩል ሙሉ ፍቃድና ሜዳውም የተሰጣት የተባበሩት አረብ ኤሚሬትስ ምናልባትም ብዙዎች እንደሚሰጉት የየመንን አይነት የሊቢያን አይነት የሱዳንን አይነት የእርስ በርስ ጦርነት ኢትዮጵያ ውስጥ ለማፈንዳት ከቋፍ ላይ ትገኛለች የሚል ስጋት አላቸው። ይህን ደግሞ በትክክልም እያየነው ነው። እቺ የተባበሩት አረብ ኤሚሬትስ የምትባል ትላንት የተፈጠረች ሀገር ሀብት የምትሰበስበው እንደዚህ ተጽዕኖ መፍጠር የበላይነትን ለማግኘት የምትሄድበት አካሄድ ሀገራትን በማፍረስ ሆኗል። ሊቢያ ላይ ያደረገችው፣ የመን ላይ ያደረገችው፣ አሁን ሱዳን ላይ ወደ መጨረሻው ምዕራፍ ደርሳለች። ሱዳንን ልታፈርስ ነው። ተረኛዋ ኢትዮጵያ ናት እየተባለች ነው። አብይ አህመድ ደግሞ ለዚህ ተዘጋጅቷል። ጦሩም በሙሉ አውጥቶ ወደ ሰሜን ኢትዮጵያ ለኤርትራ ጋር ፍጥጫ ውስጥ የገባበት ሁኔታ በዚህም በግራ በቀኝም ቢታይ የኢትዮጵያን ጥቅም ለማስከበር የኢትዮጵያን ሉዓላዊነት ለማስከበር እንዳልሆነ ሳር ቅጠሉ ሁሉ የሚያውቀው ጉዳይ ነው። አብይ አህመድ የሷን ተልኮ ለማስፈጸም ነው የተባበሩት አረብ ኤሚሬትስ ተልኮ። ይሄ ከጫፍ ደርሷል። ምናልባት እነ ቱርክ እነ ሳውዲ አረቢያ ይህን ነገር ለማስቆም እየተረባረቡ ይገኛሉ።
አብይ አህመድ በዚህ ፍጥነት አሁን እየደበት ባለ ፍጥነት የሚቀጥል ከሆነ ምስራቅ አፍሪካ ላይ ትልቅ ቀውስ ሊፈጠር እንደሚችል ምንም ጥርጥር የለውም። አብይ አህመድ ኢትዮጵያን ለዚህ አደጋ አሳልፎ ሰጥቷል። በጣም ጥሩ ነገር ነው ያነሳ ወንድሜ መሳይ። ሰሞኑን አንድ አርቲክል እየጻፍኩ ነው እና ምናልባት ቢጠቅም ከሆነ ከወገኖቻችን ጋር እንወያይበታለን። በዚህ በሽግግር ዙሪያ ነው እየጻፍኩ ያለሁትና አንድ ጥናቶችንም እያጠናሁ ነበርና በዚህ አሁን ባነሳው የአፍሪካ ቀንድ አካባቢ ላይ ዩናይትድ አረብ ኤሚሬት እሷ ናት ዋናዋ፣ ግን ብቻዋን ግን አይደለችም። አንዳንድ ፎርሶች አሉ ከኋላ ነው የሚባለውና ከዛ ጋር ሆና ከሌሎቹ ጋር ባለ ግጭት እዚህ ገልፍ ሀገሮች አካባቢ ባለ ግጭት ውስጥ ተመልከቱ። የቱርኩ ፕሬዝዳንት እኮ ዛሬ ይሄንን ተናገሩት። አፍሪካ ቀንድ የውጪ ኃይሎች መፈንጫ መሆን የለባትም እኮ ነው ያሉት ዛሬ ሲናገሩ። ይሄው እነሳቸው ራሱ እንኳን እየተናገሩና የዚህ የገልፍ አካባቢ ችግር አግኝቷል ቀንዱን የአፍሪካውን ቀንድ ማለት ነውና ምን እያደረጉ ነው? ዘዴያቸው ምንድነው? ፋክሽን ነው የሚፈልጉት እዛ ሀገር ውስጥ ያለ የተለያዩ ኃይሎች ማለት ነው። እና የተለያየ ኃይል ይፈለግና አንዱን ኃይል ይጠልፉታል። ከጠለፉ በኋላ ያንን ኃይል ወደ ስልጣን ትመጣለህ ነው ማማለያው። ወደ ስልጣን እናመጣለን፣ በተለይ ዩናይትድ አረብ ኤሚሬት በቃ እናመጣለን እንደግፋለን እያለች ገንዘብ እንደ ጉድ ነው የምታፈሰው። እና እንግዲህ ይሄን በየሀገሩ ነው እያደረገች ያለችው ባለፈው እንዳነሳ ነው። እና ኢትዮጵያ ውስጥ ግን ስልጣን ላይ ያለውን ደግሞ ያገኘችው አብይ አህመድ ነው ያዘችው። እና አሁን ያልከው ነገር መሳይ የኢትዮጵያ ይሄንን ጉዳይ ይሄንን የመጣ እሳት ይሄንን ከመካከለኛው ምስራቅ የሚወረወር ላጻ ለመከላከል የምትችለው የሽግግር መንግስት ያቋቁመች እንደሆነ ነው። የዚህ የፓወር ሼሪንግ ጉዳይ የመጣ እንደሆነ ማለትም እንግዲህ የተለያዩ ኢንተረስት ያላቸው ኃይሎች፣ ታጠቁ ኃይሎች፣ ሲቪክ ድርጅቶች፣ የተለያየ የፓወር ወይም ደግሞ ስልጣን ፈላጊ ኃይሎች የሚታገሉ ኃይሎችን አኮሞዴት የሚያደርግ የሽግግር ጊዜ የተፈጠረ እንደሆነ ኢትዮጵያ ውስጥ የብረት አጥር ሰራን ማለት ነው። የትኛውንም ፋክሽን ልትይዘው አትችልም። አይመቻቸውም። የትኛው ማናት እንትና ዩኤኢ ብቻ ሳትሆን የትኛውም ሀገር በዚህ ግርግር ውስጥ አሁን እዚህ የሚድል ፓወር እንቅስቃሴ አይደለም ያለው የነሱ የትኛውም ሀገር መጥቶ እንደ ወደ ስልጣን የሚመጣውን ኃይል አንዱን ደልዬ ከዛ የራሴ ጠምዝዣ አድርገዋለሁ የሚለው በር የሚዘጋው ኢትዮጵያ ውስጥ ይሄ ሽግግር ጊዜ የተፈጠረ እንደሆነ ነው። ፓወር ፈላጊዎችን ሁሉ አኮሞዴት የሚያደርግ ነገር ከተፈጠረ የብረት አጥር ተሰራ ማለት ነውና ኢትዮጵያን ወደዛ ነው ማድላት ያለብን። አሁን ብልጽግናም ውስጥ ያላችሁ ሰዎች እናንተ ሰዎች እኚህ ሰውዬ እኮ ሲናገሩ እኮ ለረጅም ጊዜ የቆየ የኢትዮጵያ ሀገረ መንግስት መቀጠል አለበት አሉ። ያሳስባቸዋል ማለት እኮ ነው መሳይ የዚህ ሀገረ መንግስት ለምን አነሱት ይሄንን ነገር? በጣም ነው የገረመኝ ይሄ ነገር። ይሄ አስደንግጦኛል። በእውነት ረጅም ጊዜ የቆየ የሀገረ መንግስት ኢምፖርታንት ነው ብለው ተናገሩ። የስቴት መፍረስ ችግር አለባቸው ማለት ነው። በኋላ እሳቸው ለምን አሳሰባቸው የሚለውንም ልናነሳው እንችላለን መሳይ። እና ስቴት ችግር ውስጥ ነው ያለው። ስለዚህ የሽግግር ጊዜ የሚያስፈልገው አንድም እነዚህ የተለያዩ ኢንተረስቶችን እንዳይጠለፉ በተለያየ መንገድ እንዳይጠለፉ ሁሉንም አኮሞዴት የሚያደርግ ፓወር ሼሪንግ የሚባለው ዲሞክራሲ አሰራር ነው። ስልጣን ትፈልጋለህ ይለዋል። በቃ አሁን ሽግግር መንግስት ስትጠይቅ ኢትዮጵያ ውስጥ መሳይ ስልጣን ፈላጊ እንዴ ስልጣን እንደገና ስልጣን የሚፈልግ ፖለቲከኛ ሆኖ እኮ ስራው ነው። ለምን ደው የሚያሸማቅቁት ስልጣን የሚፈልግን ሰውስ የትኛው ሰው ቤት ነው እንትና አረክሎ? የሁሉም እኮ ኢትዮጵያውያን እኮ ነው። እንደዚህ አይነት ጥማት ያላቸው ሰዎች ራዕይ ያለኝ የሚሉ ሰዎችን የሚይዝ ሰፋ ያለ ሽግግር ጊዜ ነው መፈጠር ያለበትና ወደዛ ሀገሪቱ ምሁራን ባካቸው ወደዛ መጥፋት አለብን። ይሄን አሁን አጥራችንን ማጠባበቅ የምንችለው በዛ ይመስለኛልና ተመልከት። አብይ የሽግግር መንግስት ለምን እንደሚጠላው በቃ እኮ ቀጭን ነገር አገኘችው። ምንም ሰፋ ያለ ምክር ቤት የለ ምን የለ፣ አንድ ሰው ነው የምታዘው። ያ ሰው ያለውን የሚፈጸምበትን ስርዓት ገንብታለች። ገና ሲመጣ ነው ወደ 3 ቢሊዮን ዶላር ያፈሰሰችው ለሴኩሪቲ። አሁን በቃ ሹክ ትለዋለች፣ ሄዶ ነው ወደ ኤርትራ ሄድ ትለዋለች፣ ይሄዳል። ሶማሌላንድ ሄድ ትለዋለች፣ ይሄዳል። ይሄን አድርግ ትለዋለች፣ ያደርጋል። እና እንደዚህ አይነት ቅድም ያልከው እኮ ነው ያቺን የመሰለች ግዙፍ ሀገር ባለፈው በሱቅ ነው ምናምን ስንል ነበር። በዛ ደረጃ በሆነች ሀገር መጫወቻ ልንሆን አይገባም መሳይ ሆነ። ሱቅ በደረቴ ብለናታል ባለፈው። ምንም ታሪክ የሌላት
የሀገር ቅርጽ የሌላት በውስጧ ባያዘችው ሀብት የተፈጥሮ ሀብት የተነሳ እንዲህ አይነት የሀብት ጋራ ላይ ከወጣች በኋላ እንደነዚህ ትልልቅ ሀገራትን እየገነደሰች ነው ያለችው። ኢትዮጵያ ላይ አሁን አይኗ አርፏል። ገለታው አብይ አህመድን ብቻ አይደለም የያዘችው የተባበሩት አረብ ኤሚሬትስ። ምናልባት አብይ አህመድን እንደው ካኮረፈና ትንሽ መቼም ያሽከር ነገር በሆነ በትንሽ ነገር አልታዘዝም ካለ ደግሞ ከእሱን የሚቃወሙ ሌሎች ኃይሎችንም ኢትዮጵያ ውስጥ እያደራጀች እንዳለች በተለይ በሶማሌ ክልል እየተሰማ ነው ያለው። ስለዚህ እሷ የፈለገችው ብጥብጥ ነው። ኢትዮጵያ ትርምስ ውስጥ እንድትገባ ነው የተፈለገው። ይሄ ትርምስ ደግሞ ይጠቅማታል። ሊቢያን ትርምስ ውስጥ ከታ፣ የመንን ትርምስ ውስጥ ከታ ያገኘችው ጥቅም አለ። ሱዳን ላይም ያገኘችው ትልቅ ጥቅም አለ። ሀገራት ሰላም ከሆኑ ያ ጥቅም ይቋረጥባታል። ለዚህ ነው በብጥብጥ ውስጥ በቀውስ ውስጥ ሀገራትን እያመሰች የራሷን ኢኮኖሚ የራሷን ሀገር እየገነባች ያለችው። እዚህ ላይ ነው ከፍተኛ የሆነ ጥንቃቄ የሚያስፈልገው። ግን ሁሉ ነገር ጨለማ ብቻ አይደለም እና አሜሪካ ደንግጠዋል። ያው ሴናተሮቹ አሁን እያዩ ያሉት ይሄ ነገር የአሜሪካንን ብሔራዊ ጥቅም ሁሉ የሚጋፋ ነው ብለው ከወዲሁ የተባበሩት አረብ ኤሚሬትስ ላይ እንደው ማዕቀብ ለመጣል የሚያስችል ነገር እየመከሩበት ነው። ቱርክና ሳውዲ አረቢያም ከእንቅልፋቸው ነቅተው እቺ ሀገር ዝም ብላ እየጋለበች ነው፣ የሆነ ሉጋም ሊበጅላት ይገባል ብለው መንቀሳቀስ ጀምረዋል። ወደ ቱርኩ ፕሬዝዳንት የአዲስ አበባ ቆይታ እንመለስ። እንግዲህ የቱርኩ ፕሬዝዳንት ወደ አዲስ አበባ ሲመጡ በቅድሚያ አቅዳቸው የነበረው ወደ አቡዳቢ ጎራ ብለው የተባበሩት አረብ ኤሚሬትስን መሪ ማግኘት፣ አዲስ አበባ መጥተው አብይን ማነጋገር ነው። ነገር ግን የተባበሩት አረብ ኤሚሬትሱ መሪ ለጊዜው ይፋዊ ባልሆነ መልኩ በአንዳንድ የመረጃ ምንጮች ተመርዘዋል፣ የሆነ የጤና እክል ገጥሟቸዋል ይባላል። ለጊዜው መድረኩ ላይ የሉም፣ ሕክምና ላይ እንዳሉ ነው የሚነገረው። ለማንኛውም እሳቸው ማግኘት አልቻሉም፣ ፕሮግራማቸው ተሰርዞ አዲስ አበባ ነው የመጡት። በዚህም እንግዲህ በንግግራቸው ምን እንደሰማ ነው ትኩረት ያደረጉት ቀጠናው ሰላም ላይ ነው፣ የአፍሪካ ቀንድ ላይ። ብልጽግናዎች እንደተመኙት እንዳሰቡት አይደለም የእሳቸው ቆይታ የተጠናቀቀው። በአጠቃላይ ያለው የእሳቸው ጉብኝት እንደምታ ምን ይመስላል? ያሉትን እንምጣበት፣ ሁለታችንም ሐሳብ እንሰጥበታለን። አንድምታው ያልከውን ብናስቀድም መጀመሪያም ይመስለኝ ስለ ቱርክ አሁን ምናልባት ለአንዳንድ አድማጭ ተመልካቾች በጣም ለማይከታተሉ ነው ሊሆን የሚችለው፣ የሚከታተሉ ሰዎች ላውቁት ይችላሉ። ቱርክ እንደሚታወቀው በተለያየ ኢኮኖሚ ችግር ውስጥ የቆየች ሀገር ናትና አሁንም ቢሆን ትሬድ ዴፊሲቷ ወይም የንግድ ክፍተቷ ሰፊ ነው በጣም። ስለዚህ የቱርክ መንግስት ከፍተኛ ጥረት ያደርጋል ሀገሪቱን ኢኮኖሚ ለማከም፣ ብር ዶላር ከውጭ ለማምጣትና ብዙ ጥረት ያደርጋሉ። እና አፍሪካ ሀገር ውስጥ እንግዲህ ከመረጧቸው ሀገሮች ውስጥ አንዷ ኢትዮጵያ ናት። ጥቂት ሀገሮች ውስጥ ኢንቨስት አድርገዋል፣ እንደ ኢትዮጵያን የሚያክል ግን አላደረጉም። ኢትዮጵያ ውስጥ ኢንቨስት ካደረጉ ሀገሮች ሁለተኛ ናት በደረጃ ቱርክ። የመጀመሪያ ቻይና ናት እንደምታውቀው በኢንቨስትመንት፣ ሁለተኛው ቱርክ ነው። ወደ 260 የሚደርስ ካምፓኒ ያላት ኢትዮጵያ ውስጥ መሳይ በቁጥር ወደ 260 በላይ ነው የሚባለው መረጃዎች የሚያሳዩት። ከዛ በላይ የሚደርስ ካምፓኒዎች አሏት ኢትዮጵያ ውስጥ። ወደ 2.5 ነው እንደዚህ በላይ ቢሊዮን ዶላር ኢንቨስት ያደረጉ ማለት ነው። ትላልቅ ካምፓኒዎች ማሽኖችን፣ ልብሶችን፣ ጨርቃ ጨርቆችን ማለት ነው ያመርታሉ። እዚህ እርሻም ውስጥ ተሰማርተው ይሰራሉ። ስለዚህ እንግዲህ አንድ ነገር አለ። መጀመሪያው ነገር ኢትዮጵያ ውስጥ ችግር ሲኖር አገረ መንግስት ገጭጓ ሲል የመፍረስ አደጋ አለው ሲባል እንግዲህ ገንዘብ ሲኖርህ እኮ ያሳስባል አይደለም? ኢንቨስት ያደረክበት ሀገር ቢበጠበጥ ይሄ ሁሉ ነው የሚከሰው። 260 ካምፓኒ ላይ ያላት መሳይ ኢትዮጵያ ውስጥ እና ይሄ ሁሉ አደጋ ውስጥ ነው የሚወድቀው። ስለዚህ ኢትዮጵያ ውስጥ ያለው ሰላም አሳስቧታል ነው አንደኛው። በጣም አሁን እያደር መናጋቱ ይሄው ሰውየውም ሲናገሩ እንመጣበታለን ያሉትን እያደር እየተናጋ መሄዱ የቱርክ ኢንቨስትመንት አደጋ ውስጥ ነው የሚሆነው። እና ይሄ አንድ ኢንተረስቷ ነው፣ ብሔራዊ ኢንተረስት አላት ኢትዮጵያ ውስጥ። ሰፊ ኢንቨስትመንት ነው ያላት ኢትዮጵያ ውስጥ፣ ሁለተኛ ናት እንዳልነው። እና ከዚህ ጋር የተያያዘ ነው ያሳስባታል። መቼም ገንዘብ ልብ ባለበት ምንድነው ገንዘብ ባለበት ልብ ይኖራል ይላል መጽሐፉ አይደለም? ስለዚህ ከባድ አገር መንግስት መናጋት ኢትዮጵያ ውስጥ አሳስቧታል። ከዛ ባሻገር እኔ እንደው ተልኮም ሊሆን ይችላል። ለምሳሌ እና አልቡርሃንም የሱዳንም ደጋፊዎችም ልኳቸው ሊሆን ይችላል። ረፈር ይሄን ሰውዬ እባክህ ታቀብልን በሉትም ተብሎ ሊሆን ይችላል መሳይ።
ሁሉ ነገር መቼም ለህብረተሰብ ላይወጣ ይችላል። ግን በንግግራቸው መካከል እንደምታውቀው ቱርክ የምትደግፈው የሱዳንን ጦር ነው፣ የአልቡርሃንን ጦር ነው። አብይ ደግሞ ይሄኛውን ነው የሚደግፈው አይደለም፣ እያሰለጠነ ነው ያለው ቤንሻንጉል ውስጥ እና ረፍ ይሄ ነገር ተገቢ አይደለም፣ እዚህ ሱዳንንም እየበጠበጠ ነው ያለው። እኛ እኮ ይሄንን መንግስት የምንደግፈው ሱዳን በእግሯ ትቆም ዘንድ ነው። ሱዳን በእግሯ ስትቆም ነው እኛም ንግዳችን የሚቀጥለው ምስራቅ አፍሪካ ላይ። ስለዚህ ለእናንተም አይጠቅማችሁም የሚል ነገር እንደሚናገሩ አልጠራጠርም። ማሳይ እንደዚህ አይነቱ ነገር መቼም እንግዲህ ያው የዲፕሎማሲ ነገር ሲወጡ ላይነገሩት ይችላሉ እና ይሄ ፍሬ ነገር የዚህ የንግዳቸው ጉዳይ፣ የደቡብ ሱዳን ጉዳይ፣ በኤርትራ በኩል ያለ ጦርነት እንትን ሰላም አብይ እንትን ነጋሪት ጉሰማው ጉዳይ፣ እነዚህ ዋና ጉዳዮች ሆነው የተነሱ ናቸው። የሰውየው ንግግር ግን በጣም አስገራሚው ነገር ምንድነው? አንደኛው ነገር ከተናገሩት ውስጥ ምን የሚል ነገር ነው ያየሁት መሳይ፣ ይሄ አሁን ያነሳነው ነው፣ ቅድም ትንሽ ያነሳነው የአፍሪካ ቀንድ የውጭ ኃይሎች የትግል አውድማ መሆን የለበትም የሚለው ነገር በጣም የሚያስገርም ነገር እኮ በጣም የሚያስገርም ነገር ሆኖ መሆኑን ያውቃሉ፣ መረጃው አላቸው፣ ይመለከታሉ። ያው እንግዲህ ግን የውጭ ኢንተረስት አውድማ ሆኗል ነው። ይሄ በቀጥታ ኢትዮጵያን የሚመለከት ነው። ያው ነገሩን እንግዲህ መቼም በዲፕሎማሲ አሽሙር አይባልም። የዲፕሎማሲ ቋንቋ በጥበብ ቋንቋ ማለት በጥበብ ቋንቋ አብይ አህመድ ሆይ መፈንጫ ሆነሃል ነው መሰለኝ። እዚህ ሀገራችሁ መፈንጫ ሆነ እና ይሄ ሊሆን አይገባውም። በእንግሊዘኛው እንደዛ ነው፣ ሊሆን አይገባውም ሆኗል፣ ሊሆን አይገባውም የሚል መልእክት ነው ያስተላለፉትና ይሄ ከባድ የፖለቲካ መልእክት ነው። ኢትዮጵያን ሁሉ ልንወያይበት ልንነጋገርበት፣ በተለይ እዚህ ብልጽግና ውስጥ ያሉ ሰዎች ይሄንን አሁን ፓርቲ ቢኖር መሳይ ተሰብስቦ ምክክር ሊደረግበት ውይይት ሊደረግበት የሚገባ ነገር ነው። ሌላው ሁለተኛ ያነሱት ነገር በአፍሪካ ቀንድ አዲስ ግጭት አያስፈልግም፣ በስቃይ ለሚማቀቀው ህዝብ ይህ አይገባውም የሚለው ነገር ይልቅ አንጀት የሚበላ ነገር ነው። መቼም የውጭ ሰው እንዲህ ሲያስብልን እንደው ይገርማል እኮ መሳይ። ሰው ምን ማለት ነው? ሰው በድንኳን እንዳለ አውቃለሁኝ፣ ረሃብ ላይ እንዳለ፣ የተፈናቀለ ሰው እንዳለ፣ ህዝቡ እንትን ጠግቧል። ግፍ የጠገበ ህዝብ ነው አፍሪካ ቀንድ ህዝብ። በዚህ ላይ አዲስ ግጭት አያስፈልገውም ማለት አዲስ ግጭት እንግዲህ ወደ ኤርትራ ነው እንደምታውቀው፣ ወደ ኤርትራ በኩል ነውና ወደዛ የሚያስፈልግ አይደለም የሚል ምክር እኮ ነው እየተመከረ ያለው። አቁሞ እየመከሩት ነው ያሉት ይሄን ሰው እየመሳይ እና በጣም ከባባድ መልእክቶች ናቸው የሰማሁት። ሌላው ወይም በአንካራው ስምምነት አንስተዋል። እሱም በአደባባይ ያው የሶማሌን እንትን ለምንድነው አንድነት እንደተቀበልክ ቀጥል ነው የሚል መልእክት ነው እና በአጠቃላይ በመድረኩ ላይ እኚህ ሰው በእውነት ትላልቅ እውነቶችን ተናግረው ነው የሄዱት መሳይ። ይሄን የታዘብኩት ነው። በግልጽ ነው የተናገሩት። የኢትዮጵያን ታሪክ የኋላ ታሪክ ገናናነቷን በአፍሪካ ደረጃ ያላትን ትልቅ ቦታ ማንሳታቸው ያንን ክብር ጠብቅ ነው። እውነት ለመናገር በዲፕሎማሲያዊ አነጋገር የምታደርገው ነገር እያንዳንዱ ቀጠናውን የሚበጠብጥ ነው። ስለዚህ እረፍ ነው። ለማንኛውም ገለታው የተናገሩት ነገር በጣም ግልጽ ነው። ቱርክ አሰላለፏ ይታወቃል። ከዚህ አንጻር ሰውየው ሲመጡ ለሌላ ጉዳይ ለኢንቨስትመንት እንዲህ አይነት ጫውታ የለም። ያው ለቴሌቪዥን ድምቀትና እንደዚሁ ፕሮቶኮል ለመጠበቅ ተብሎ የሚነገሩ ነገሮች ሌላ ናቸው። ውስጥ ለውስጥ ግን የተደረገው ጫና የተፈጠረው በአጠቃላይ ፕሬዝዳንቱ አሳስበውና አስጠንቅቀው ቆይታቸውን ያጠናቀቁት ከዚሁ ከሱዳን ጉዳይ ከኤርትራ ጉዳይ ጋር የተያዘ ለመሆኑ ምንም ጥርጥር የለውም። በጣም አስገራሚው ነገር እንግዲህ ይህንን የአብይ አህመድ ሚዲያዎች እንዴት ነው የዘገቡት? ብልጽግና ይህንን ቆይታ የፕሬዝዳንት ኤርዶጋንን ቆይታ ልክ ኢትዮጵያ አቅም እንደፈጠረች አብይ አህመድ እንደገዘፈ በኢትዮጵያ ታሪክ ውስጥ እንደዚህ በዲፕሎማሲ ኢትዮጵያ ከፍ ብላ የታየችበት ዘመን እንደሌላ አድርገው ለመግለጽ የሄዱበት ርቀት እጅግ የሚያሳፍር ነው። እንደውም የኢትዮጵያ ቴሌቪዥን የሁለት ሀያላን መሪዎች ተጣመሩ የሚል ትልቅ ርዕስ ያለው ዜናዎችን ሲያቀርቡ የነበሩት ሁለት ሀያላን መሪዎች እንዴት አየው? በአጠቃላይ በዛ በእነሱ መንደር ሌላ ነው ታሪክ ለኢትዮጵያ ሕዝብ እየተነገረ ያለው ገለታው። አይ ቲንክ ይሄ የብልጽግና ካልቸር ይመስለኛል። የብልጽግና ፓርቲ ባህል ነው። አንድ ውድቀት ሲኖር ውድቀቱን ሁሉ እኮ ድል ነው የሚሉት።
ታስታውስ እንደሆነ ብራችንን በጂዲፒያችንን በአንድ ሌሊት 50% ወገቡን አሉና በማግስቱ እንኳን ደስ ያላችሁ ነው የሚል መልእክት ይዘው መጥቶ ነው የኢትዮጵያ ሕዝብ እንኳን ደስ ያለ ብለውታል። እና ማአት ነው እንደዚህ አይነት ወደ ኋላ መዝገብ እናገላብጥ አንዳንድ ጽሁፎችን ብናይ ገና ወደፊት ሊጻፍ ይችላል መጽሐፍ ሊሆን ይችላል። እና እንደ ባህል ነገር ነው ይሄ ግልብጥ አድርገው ኮንግራቹሌሽንስ የማለት አይነት ባህላቸው የተለመደ ነገር ነውና ይሄም ድንጋጤ ይመስለኛል። አንዳንዶቹ ደግሞ ሆን ብለው ራሱንም የሚመቱም ያሉ ይመስለኛል ውስጥ ሆነው የሚታገሉት ይመስለኛል። አሁን ይሄ የኢትዮጵያ ሕዝብ አይቶ በሳቅ ነው የሚሞተው። መቼም ልቅ ናት ጥያቄ ያለው ኢትዮጵያ ታላቅ ሀገር ናት። ግን ይህን ሰውዬ ከሆነ ታላቅ የተባለው መቼም ሆን ብሎ ጋዜጠኞችም እንዲያሾፉበት እንዲቀልዱ አድርገውም ሊሆን ይችላል የሚል ነገር ነው ያለኝ መሳይ። ምክንያቱም እዛም የሚበሳጩ አሉ፣ በኑሮ ይቀጣሉ እኮ በጣም ብዙ ጋዜጠኞች መከራችን ስለሚያዩ ይሄን አሁን የህዝቡ ግብረ መልስ ምን ሊሆን ይችላል ብሎ መገመት ቀላል ነው የሚሆነው። መቼም ይኸውልህ አሁን እኮ ወዲያው ነው ቀንጥባው ወጥተው ፌስቡክ ላይ ብታይ ሰው ይቀልዳል። ይሄ እንደሚሆን ያጡታል ብዬ አላስብም። ይሄንን ሲያዩና አገራችን ታላቅ ሀገር ናት፣ ኢትዮጵያ ታላቅ ሀገር ናት፣ ቱርክም ታላቅ ሀገር ናት። ግን ይሄ ሰው አብይ አህመድ መቼም ኢትዮጵያን ያዋረደ እኔ መቼም እንደዚህ አይነት መሪ ያለ አይመስለኝም። ስላለ ሳይሆን እንደው ስለምንታገለው ሐሳቡ ትክክል ስላልሆነ ብቻ ሳይሆን ነው ኢትዮጵያ እንደዚህ አይነት መሪ ንገጥማታ ያለ የሚያውቅ አይመስለኝም። እንደው ኃያልነቱ በነገራችን ላይ ገለታው እንደው ፕሮግራሙንም ለማዳመጥ ሞክረን ነበረ። እንዳልኩ ቀደም ሲል ሊያጣምር የሚችል ምናልባት ከኢንቨስትመንት አንፃር ቀደም ሲል የገለጽከው እንደዚህ አይነት ግንኙነት ነበራቸው። ግን አሁን መሰረታዊ የሆነ ትልቅ ሽብልቅ ነው በመሃላቸው የተፈጠረው። ምናልባትም አፍሪካውን ቀንድ ላይ በሚፈጠረው የኃይል መሳሳብና ፍጥጫ እነዚህ ሁለት ሀገሮች የማይታረቅ ጸብ ውስጥ ሊገቡ እንደሚችሉ ምንም ጥርጥር የለውም። አብይ አህመድ በዚሁ ከቀጠለም ከሳውዲ አረቢያም ከቱርክም ከአሜሪካንም ጭምር ከፍተኛ አደጋ ውስጥ ሊገባ የሚችል የዲፕሎማሲ ውድቀት ነው ኢትዮጵያ ላይ ሊመጣ የሚችለው። ምኑ ነው ኃያልነቱ? እንደው ግድለም በእኛ ደረጃ በንቃተ ሊና ባለው የብልጽግናን መልክ ለሚያቅ በደንብ አብጠርጥሮ ለሚረዳ ሰው ሳይሆን ለራሳቸው ለካድሬዎቹ ዝም ብሎ የተሰጣቸውን ሳያላምጡ ለሚውጡት ራሱ ምን ብለው ነው የነገራቸው? ሁለቱ ኃያላን አብይ ምኑ ነው ኃያል? ስለተመኙት ቃሉን መጥራት ስለቻሉ የአንድ ኃያልነት መለኪያው ምንድን ነው? አንድ መሪ ኃያል ነው የሚባለው ወይም ደግሞ በጣም ጠንካራ መሪ ነው የሚባለው ምን ሲሆን ነው? ይሄንን ዝም ብሎ በጣም ምክንያታዊ የሆነ አምክህኖት የሚታገለው ሰው ውስጡ ሪዝን ማለት ምክንያት የሚታገለው ሰው ሊጠይቅ ይገባል አይደለም? ምንድነው የኃያልነት ወይም ደግሞ የጥንካሬ ምልክት ምንድነው? አንድ መሪ በጣም ጠንካራ ነው የሚባለው ምን ሲሆን ነው? ቢያንስ ሀገሩን ሲያጠነክር ይመስለኛል። መቼም የመጀመሪያው ነገር ኢትዮጵያን አጠንክሯት ውስጧ ጸንቶ ሰላሟ ጸንቶ በኢኮኖሚ ጠንክረን ፈርጥመን አስተማሪው ጠንክሮ ሐኪሙ ጠንክሮ ቢሮክራሲው አሁን በቀደም ሳጠና ይሄን ጽሁፍ ምጽፈው ላይ መሳይ ቢሮክራሲው ተዝለፍልፏል። ለምንድን ነው ቢሮክራሲው የተዝለፈለፈው? ተዋንያኑ ደክመዋል፣ በረሃብ አስተማሪው ደክመዋል፣ ሐኪሙ ደክመዋል። ሕክምና ተቋም ተዝለፍልፏል። ሕክምና ተቋም እንደዚህ ተዝለፍልፏል። ለምን? ሐኪሙ መምህሩ ተዝለፍልፏል። ይሄ ነው ወይ ጥንካሬ? አሁን በቃ በኢኮኖሚው መስክ ስታየው ሲቪል ሰርቫንቱን አጠንክሮታል ወይ? ትምህርት ጠንክሯል ወይ? ትምህርታችን አደገ ወይ? ግብርናው ጠነከረ ወይ? እንዴ ብዙ መለኪያዎች እኮ አሉ። እነዛን አድርጓል ወይ ነው። እና ሰውየውማ ዝም ብሎ መናገርማ ማን ያክለዋል? አብይ አህመድ ብድግ ይልና ድንገት እኮ የዓለም ሁለተኛ እንሆናለን የለም። አንዳንድ ጊዜ አንድ የዓለም ሁለተኛ ነን፣ አንድ ጊዜ የዓለም 10ኛ ነን ይላል፣ አንድ ጊዜ ከአፍሪካ 3ኛ ነን፣ አንድ 5ኛ ነን ይላል። ቁጥሮቹ ስንት ጊዜ እንደሚሆኑ እንደሚደበላለቁ አላውቅም። ግን እንደዚህ አይነት ሰው እኮ ነው። እና እኔ ይሄ ዝም ብሎ ተራ የሆነውን ተረብ ነው የሚባለው እሱን ትተነው ግን በመለኪያ ስታስቀምጠው በሚዛን ስታስቀምጠው በአንድ መሪ ጥንካሬ ሚዛን ስታስቀምጠው የለም አብይ አህመድ በሚዛን ላይ መሰለኝ የለም። እና እኔ ከዚህ ከቱርኩ ጋር ማወዳደር አይደለም በእኛው በቤታችን ብቻ ያወዳደር ነው እንደሆነ ከየትኛው መሪ ጋር ነው ተወዳድሮ ይሄ ሰው
እንደው ይሄን ፈጽሟል የምንለው ዝም ብሎ አሸሼ ገራሜ ነው። የሀገሪቱን ብር ይዞ እንደ ጠጣ ሰው በየምንድነው መዝናኛ ቦታ ነው ሲዞር የምታየው። ሰው ህፃናት እየሞቱ በረሃብ ገበሬው ማዳበሪያ እያለ ትምህርት ቤት ተዘግቶ ማስተማሪያ መርጃ መሳሪያ እየሌለ እሱ በየመዝናኛ ቦታው ነው ጅዋጁ ሲጫወት እና ይሄ ነው ጥንካሬ። እስቲ አሁን እዛ ብልጽግና ውስጥ ያሉ ሰዎች ይሄ ነው ጥንካሬ ማለት ነው። ይሄን መጠየቅ ያለብን ይመስለኛል። እዛ ውስጥ ያሉ ሰዎች በእውነት መጠየቅ አለባቸው። ግን እኔ ለእንትን ይመስለኛል ይሄን ያደረጉት ጋዜጠኞቹ ውስጣቸው የበገነ ጋዜጠኞች አሉ እዛ ውስጥ ይመስለኛል። ነው በዚሁ የህወሓትን ጉዳይ እናንሳ። ምንድነው 51ኛ ዓመት የድርጅቱ መስረታን አስመልክቶ ህወሓት መግለጫ ያወጣው እውነት ለመናገር አሁንም እንደዚህ ያነከሰ በአንድ ሳምባ እየተነፈሰ ተስፋ በሌለው መንገድ ወደ መቃብር እየደንኳን እንዲህ አይነት መግለጫ የሚያወጣበት ሁኔታ እጅግ የሚያሳዝን ነው። እስቲ የህወሓትን ጉዳይ እንመልከተው። ሁሉ ነገር ከእጁ አምልጧል። ምናልባት ከስተቱ ተምሮ የፈጠረው ኃጢአት ኢትዮጵያ ላይ ያመጣው መዓትና መከራ ጸጸት ተሰምቶት እንደው የተወሰነ ራሱን ቀይሮ ይመጣል በሚል ተስፋ በተወሰነ ደረጃ ሰተነው ነበር። ግን ከስተቱ የሚማር አይደለም። የሚያወጣው መግለጫ እጅግ የሚያሳፍር ነው። ምንድነው ህወሓት አሁን የተቃጠለ ድርጅት ነው። እንግዲህ አሁን ከዚህ በኋላ የሚያወጣቸው መግለጫዎች ትግራይን እያሰበ የትግራይን ፊውቸር እያሰበ ኢትዮጵያን እያሰበ ሊሆን አይችልም። እንደዛ ካሰበን በጣም ሞኝ ነው። መቼም የትግራይ ልጆች እኮ አዳምጣለሁ እንገናኛለን የለም እንደዛ ያስቡም እኮ አሁን አንቅረው ተፍተውታል እኮ ህወሓት እና እያሰበ አይደል ይሄ ትግራይን ፍጻሜዋን እያሰበ የኢትዮጵያን ፍጻሜ እያሰበ አይደለም። ስለተወሰኑ ሰዎች ህልውና ነው የሚያስበው። አገሪቱ ውስጥ ለምሳሌ ሽግግር ከሸተተ ልገንጠል ነው የሚለው መሳይ በቃ የሆነ መግባባት ከመጣ ማለት ነው። አሁን በትግራይ ወጣቶች በአማራ ወጣቶች እና እንደ ኢትዮጵያ መተባበር ነገር ከመጣ በዛ መተባበር ውስጥ ነው ህልውና የለኝም ነው የሚለው። ተጠያቂ ነኝ ነው የሚለው። በሽግግር ፍትህ ጉሮሮዬን ይዘው ምንድነው ባለቀ ህዝብ በምን አንዴ በስትራቴጂ አንዴ በምን አስጨርሻለሁ በሚለው ነገር መጠየቅ አይደለም ነው የሚሉት። እና የተወሰኑ ሰዎች አሉ በጣም ገንዘብ ያላቸው የተወሰኑ ሰዎችን አበል እየከፈሉ ምን እየከፈሉ ያሉ አሉ። ስለዚህ ይሄ ድርጅት የሚያወጣቸው መግለጫዎች የፖለቲካ ጽንሰ ሐሳብ ኢቭን የሚጽፈውን አምኖበትም አይደለም እና ያ ነው ትልቅ ችግር። አሁን ምንድነው ህግ የሚያስከብር አካል የለም ትግራይ ውስጥ። ፖሊስ የለም፣ ደካማ ነው። ፌደራል መንግስቱ ወርውሮታል ትግራይ። በቃ ጦርነት በትግራይ ላይ ወይም ደግሞ ኃይል የፖለቲካ ተቀናቃኝ እንዳይሆንበት ነው እንጂ የሚፈልገው የትግራይ መልማት የትግራይ ሪቫይቭ ማድረግ መመለስ አይደለም የሚፈልገው። ወደዛ የማይመለከት ትግራይን መፍጠር ብቻ ነው። እሱ በተወሰነ ደረጃ ተሳክቶልኛል፣ ህዝቡም ዳይቷል፣ ራሱን ነው የሚያወርስ በርሱ ነው የሚያየው። ስለዚህ ረስቶታል ትግራይ በዚህ መካከል እያለች ኢትዮጵያ እያንሰራራች ነው የሚለው አብይ አህመድ። ትግራይ መከራዋን እያየች ኢትዮጵያ በዘመን አይታ ማታቀውን ማንሰራራት ያካሄደች ነው የሚለው ለትግራይ ህዝብ። የኢትዮጵያ መስራች የሆነ ህዝብ አብሮ ከሌሎች ወገኖች ጋር መስራች የሆነ ህዝብ ሜዳ ላይ ጥሎት ማለት ነው። እና ህወሓት ወደ ህወሓት ስንመለስ ህወሓት ትግራይን እያሰበ አይደለም። ስለዚህ የመገንጠል ጥያቄም ቢሆን አምኖበት አይደለም። አሁን ባለው ሁኔታ ማለት ነው። አሁን ባለው ሁኔታ አምኖ አይደለም የተገነጠለ ሀገር ኔሽን ቢልድ ማድረግ ሀገር መመስረት ሀገር መምራት ተውና አሁን ዝም ብሎ እርስ በርስ እንኳን ማህተም የሚነጣጠቅ ከአንድ ቀበሌ ማህተም የሚነጣጠቅ የዱርዬ ስራ እኮ ነው የሚሰራው። የትግራይን ህዝብ እኮ መከራውን ነው እያሳዩት ያለው። እንኳን ኔሽን ሀገር የሚባለውን ነገር አስወልዶ አንድ ሀገር አሳድጎ መምራት ይቀርና ስለዚህ ይሄ የፈራረሰ ፓርቲ ቅድም ባለፈው ያልነው ነው ምንድነው ፍርስራሹ እኮ ነው መከራ እያሳየ ያለው። ህወሓት ብጥስሱ ነው ወጣው። ለመልከቱ አሁን ጌታቸው ቡድን ወጥቷል። እና ዋና ታጋይ የምትላቸው ግማሹ ወደ አብይ ሄዷል፣ ግማሹ ትቶት ሄዷል፣ ግማሹ ገለልተኛ ሆኗል። ብትንትኑ ነው ወጣው እኮ ተቃጥሎ እኮ ያችን ምድር ነው ያቃጠለ ያለው ህወሓት። እና በዚህ መካከል አሁን
የፌደራል መንግስቱ አቅም ስለሌለው እና በክልሉ ውስጥም የፕሪቶሪያን ስምምነት ደረጃውን ጠብቆ ስቴፕ ባይ ስቴፕ ደረጃውን ጠብቆ የፖለቲካ መፍትሄ መስጠት ስላልቻለ ክልሉን መፈንጫ አድርጎታል። ህወሓት ደግሞ በጣም የሚያሳዝንህ ነገር እዛች ምድር ላይ ትግራይ ላይ መድብለ ፓርቲ ስርዓት እንዳይፈጠር አድርጎ ነው የፈጠረው። እስካሁን መድብለ ፓርቲ እንዳይፈጠር እኔ ነኝ ህዝብ ትግራይ ውስጥ ህወሓት ማለት ትግራይ ህዝብ ማለት ነው። ትግራይ ህዝብ ማለት ህወሓት ማለት ነው እና ህዝብ ነኝ እኔ ያለ ቆየ። አሁን የሱ ችግር የህዝብ ችግር ሆኖ መከራ ያያያል ያለው እና አገሪቱን ራሱ እኮ በምን ሂሳብ ውስጥ ነው ያለው? አሁን ባለፈው አንስተን ነበር የጀነራል ክንፈ ምን ነበር ሲል የነበረው? ትንሽ ተናደደ። ሲናደድ ምናለ በቃኝ ወደ ኤርትራ እንሄዳለን። ይሄ ነው ሀገር ማለት ማስተዳደር ይሄ ነው ለማስ ዝም ብሎ አንድ የሆነ ኮት ነው ያደረገው። በቃ የሆነ ነገር አንጠልጥሎ አንድ ሰው ደባ ሊቀመጥና አንድ ቤት ውስጥ ከዛ በኋላ ሆዱን ብሽ ሲለው በቃ እንሄዳለን ይላል አይደለም። ከዛ ገላግለህ ደግሞ ታመጣውና ሰንብት ትለዋለህ፣ ይቆያል። እንደዛ እንዴ ይህ ትግራይ እኮ ኢትዮጵያ እኮ ናት። የኢትዮጵያ እኮ መሰረት እኮ ናት። የታሪካችን ማዕከል እኮ ናት። እና እንደው ዝም ብሎ እንደው ብድቅ ብሎ የሚሄድ አይነት አይደለም። እና ምንድነው እያደረጉ ያሉት እነዚህ ሰዎች? የመጠየቅ ይሄ የንጽህና ችግር አለባቸው በጣም። ይሄ የፖለቲካ ንጽህና ከባድ የፖለቲካ ንጽህና አለባቸው፣ ችግር አለባቸው። እኛ ከምናውቀው በላይ ችግር አለ። ስለዚህ እነዚህ ሰዎች የሽግግር ፍትህ የሚባል ነገር ሪኮንሲሌሽን የሚባል ነገር ከመጣ ዜናውን ሲሰሙ ነው መግለጫ የሚያወጡት መሰለኝ። ዜና ሀገሪቱ ወደዛ ልገባ ነው ሲሉ መግለጫ ነው የሚያወጡት፣ አፍራሽ ነገር። ስለዚህ አሁን ትልቁ ነገር ምንድነው? ትግራይ ውስጥ ሰሚ የላቸውም መሰለኝ። ሰሚ የለም። የትግራይ ህዝብ ህወሓትን የሚሰማበት ጆሮ የለውም። አሁን ይገርማል። ከአቅሙ በላይ የሆኑ ገንዘብ ስላላቸው ያከማቹት ኔትወርካቸው ብዙ ተበጣጥሶ ስላላለቀ መከራውን ያሳዩታል እንጂ የትግራይ ህዝብ ህወሓትን ተከትሎ የሚሄድበት ኢንች አይራመድ። ኢንች የሚራመድ ህዝብ አይደለም የትግራይ ህዝብ። ማንገቻው ተበጥሷል። አቶ ገዱ የአማራ ህዝብና ብአዴን ማንገቻ ተበጥሷል አይደለም ያሉት። የትግራይ ህዝብ ማንገቻው ተበጥሷል መሰለኝ። አዝሎት ነው ህወሓትን የኖረው። ብዙ ጊዜ ፌደራል መንግስት ላይ እንደነበረ ህወሓት ብዙ ህዝብ ሲንጫጫ አንዳንድ ሰዎች ትግራይ ህዝብ አይደለም አንዳንድ አካባቢ ትግራይ አካባቢ ያሉ ወገኖች አልሰሙም ነበር። ይሄን ያህል ሊበድል አይችልም ማለት። አሁን እኮ በደንብ ነው ያዩት እኮ በደንብ አይተው ነው የፈረዱት እና አንቅረው ተፍተውታል ያንን ፓርቲ። እና ይሄ ፓርቲ በሙሉ ንቃተ ህሊና ሆኖ መግለጫ እያወጣ አይደለም። የትግራይን ህዝብ አይወክልም። የሚወክለውም ሰፊ ኮንስቲትዩንሲ የለውም። ግን ለመበጥበጥ የሚያስችል አቅም አለው እዛ ክልል ውስጥ። ስለዚህ የትግራይ ሰው የትግራይ ወገኖቻችን ብዙ ጊዜ ያልነው ነገር ነው። አንድ መበጠስ ያለባቸው ነገር አለ። ይሄ የመደራጀት መብትን ህወሓት ከልክሎ ለረጅም ጊዜ አንድ ፓርቲ ብቻ እንዲኖር ያደረገውን እሱን በጥሰው ወጥተው አዳዲስ ድርጅቶችን መፍጠር፣ ሲቪክ ድርጅቶችን መፍጠር፣ ነፃ ሲቪክ ድርጅት መፍጠር፣ ትግራይ ውስጥ እንቅስቃሴዎችን መፍጠርና ከፋኖ ጋር አብሮ መተባበር፣ ከኦላ ከሌሎች የሀገሪቱ አካላት ጋር አንድ ላይ ሆኖ ይሄ ዋና ችግራችን አብይ አህመድን በማስወገድ እንደገና ኢትዮጵያን ሪኢንቨንት የማድረግ ኢትዮጵያን እንደገና የማቋቋም የማጽናት ስራ በዛ ስር ነው። አይ ቲንክ የሁላችንም ፈውስም ይመስለኝ። አዎ ገለታው ህወሓት መካሪ ያጣ ነው። ምክንያቱም አሁን የጀመረው መንገድ በፊትም የማይሆን ስለሆነ ነው ከስልጣን ተገፍትሮ ከጫውታ ውጭ ወጣው። አሁንም እሱኑ ተመልሼ እመጣለሁ የሚለው የማይሆን የተዘጋ ምዕራፉ ያበቃ መሆኑን የተረዳ አይመስልም። ቀደም ሲል አንተ እንዳልከው ይህንን የሚያደርግበት የራሱ ምክንያቶች ሊኖሩ ይችላሉ። ነገር ግን እድልም ነበረው። እውነት ለመናገር አሁን ከተፈጠሩት ከነ አማራ ፋኖ ብሔራዊ ንቅናቄ ከኦሮሞ ነጻነት ሰራዊት ከሌሎች ኃይሎች ጋር እድሉን ይሞክር ነበር። ቢያንስ ወደ ስልጣን እንኳን ባይመጣ የተወሰነ ለሰራው ኃጢአት ማካካሻ የሚሆን የተወሰነ አስተዋጽኦ የማድረግ እድሉ ተሰጥቶት ነበር። አሁንም ጥንቃቄ መደረግ አለበት። ምናልባት የተወሰኑ ኃይሎች ሊሆኑ ይችላሉ እዛ ላይ ከታጣቂው ኃይልና ከፖለቲካው አመራሮች ጋር በተያዘ ክፍተት እንዳለም ይነገራልና ይህንን መግለጫ ማን ነው የሚያወጣው? በዚህ ወቅት ላይ የሚወጣ መግለጫ ነው ወይ የሚለውን ነገር በደንብ ያሰቡበት አይመስልም። ጥርሳቸውን በፖለቲካ ላይ ነቅሏል የሚባሉት እነ ደብረጽዮን ይህን መግለጫ ይዘው ሲመጡ ምን ያህል የከሸፉ መሆናቸውን የሚያሳይ ነው። ምክንያቱም አብይ አህመድ አሁን ትግራይን ለማዋጥ ያዘጋጀው ምስለ ህወሓት አሉ።
ነጌታቸው ረዳ እነ ኬሪያ ኢብራሂም ሌሎችም እነ ጻድቃን ገብረትንሳኤ ያሉ ፌደራል መንግስቱን ከፊት ለፊት ገብተው ህወሓትን አጥፍተው ትግራይን ለመቆጣጠር ያሰፈሰፉ የብልጽግና ማለያ ያጠለቁ ኃይሎች አሉ። እነዛ ኃይሎች ናቸው ምናልባት ህወሓት ቢዳከም አካባቢውን ሊቆጣጠሩና የበላይነት ሊኖራቸው ቢችለው። ገለታው እንግዲህ ወደ ሌላ ርዕሰ ጉዳይ ሊሄድ ነው። ከታሰሩ 1 ዓመት ሆኗቸዋል። የት እንዳሉ እንኳን የሚታወቅ ነገር የለም። እነዚህን ወጣቶች ከየሚሰሩበት ቦታ ታፍሰው ወዴት እንደገቡ አይታወቅም። እንግዲህ የካቲት 7 ቀን 1 ዓመታቸውን ደፈኑ። የት እንዳሉ አይታወቅም። እስካሁን ወላጆች ከተያዙበት ቀን ጀምሮ አይናቸውን አይተው አያውቁም። በየእስር ቤቱ አስሰው ይገኛሉ በተባለበት በየትኛውም የሀገሪቱ ዳርቻ ቤተሰብ ፈልጎ ስለነዚህ ወጣቶች የሚናገርም ሆነ አሉ የሚል ባለስልጣንም ሆነ የጸጥታ አካል ሊነግራቸው አልቻለም። ከፍተኛ ጭንቀት ውስጥ ነው ያለው። ከነዚህ መሃል ገነት አራጌ የምትባል ወጣት አለች። ገነት አራጌ የኢዜማ የሴቶች ጉዳይ ኃላፊ ነበረች። ያው ኢዜማ ወደ ብልጽግና ጓዙን ጠቅልሎ ሲገባ ሁኔታው ስላላማራት ራሷን ከድርጅቱ አግልላ የራሷን ህይወት ትኖር ነበረ። እሷን ጨምሮ ሌሎች ወጣቶችንም እስካሁን የገቡበት በማይታወቅበት ሁኔታ ደብዛቸውን አጥፍተዋል። ገለታው እጅግ የሚያሳዝን ነው። ከህወሓት ኢህአዴግ የከፋ ስርዓት ኢትዮጵያ ላይ ለመምጣቱ ከምንም በላይ አመላካች እንዲህ አይነቱ ክስተት ነው። እውነት ለመናገር ከኛ ጋር ሲታገሉ የነበሩ ህወሓትን ዛሬ አብይ አህመድ ዙሪያ ያሉ እነ ፕሮፌሰር ብርሃኑ ነጋን ጨምሮ እንዲህ አይነት ጨካኝ የሆነ ስርዓትን አጅበው ለዚህ እንኳን ጥያቄ ሳያነሱ እንዲህ አይነት ሰዎች አጥፍተው ሊሆን ይችላል፣ ምናልባት ወንጀል አግኝቶባቸውም ሊሆን ይችላል። ነገር ግን ቤተሰብ እንዳያገኛቸው አድርጎ ለ1 ዓመት ሙሉ ደብዛቸውን ማጥፋቱና መሰወሩ እንዴት እንደው ህሊናቸው ተቀበለ? እንደው የህሊናቸው ጓዳ ቢፈተሽ ስለዚህ ጉዳይ እንደው የተወሰነ ጊዜ አሰብ አድርገው ይሄ ነገር ልክ አይደለም ብለው ከራሳቸው ጋር ተነጋግረው ይሆን? ብርሃኑ ነጋ ሌሎችም በተለይ ብርሃኑ ነጋች ልጅ የነሱ አባል የነበረች ናት። የአብይ አህመድ ጭካኔን ሽፋን እየሰጠ አብሮ ይህንን ጭካኔያዊ ስርዓት እንዲህ አይነት አረመኔያዊ ስርዓት እንዲቀጥል እያደረገን ያለው። ለማንኛውም ጉዳዩን እንዴት አየው? ይሄ በራሱ ብቻውን ይሄ የነዚህ ሰዎች የነዚህ ወጣቶች መሰወር ብቻውን የኢትዮጵያን ህዝብ ለአመጽ ማነሳሳት ነበረበት። እውነቴን ነው ማለት ሌላው ነገር ይቅር። ተስፋ ያላቸውን ቤተሰብ የሚመሩም አሉ፣ ልጆችም ያላቸው አሉ። የት ነው ያደረሳቸው? ገሏቸውም ከሆነ እኮ አስክሬን ስጡን ብሎ እየጠየቀ ነው ቤተሰብ። እርማችንን እናውጣ። ምንድነው ምን ቃል ይገልጸዋል ይሄንን ጭካኔ ገለታው? እኔ እኮ የሚያሳዝንህ ነገር እኮ እነዚህ ልጆችስ አሁን ምን አድርገው ነው? በምድሪቱ ውስጥ መቼም ማአት የተሰራ ወንጀል አለ ብዙ። እነዛ ወንጀል ሰሩ የተባሉ ሰዎች ጋር እነዚህ ሰዎች እየተቃቀፉ የዋንጫ ሲለዋወጡ ነው የምታየው። ሲሳሳሙ ነው የምታየው። ሰርቲፊኬት ሲቀያየሩ ነው ይቅር ብለናል ምናምን ሲሉ ትሰማለህ። አንዳንዶች ምን አድርጋ ነው አሁን ገነት አራጌ እቺ ልጅ አሁን በዚህ ደረጃ ተሰውሮ 1 ዓመት ሙሉ ሰው እንዳያያት የሚያስደርግ ወንጀል ምን አድርጋለች? ይሄ ያልከው ነው መሳይ። ኢትዮጵያውያን ልንመር ይገባል፣ በጣም ልንመር ይገባል። ይሄ ሲምቦል ነው፣ ምልክት እኮ ነው። አንድ ስቴት አንድ መንግስት እንደነዚህ አይነት ልጆችን እየሰወረ መድረሻቸውን የሚያጠፋ መንግስት ሲሆን ከዚህ የበለጠ ጋጠወጥነት ከዚህ የበለጠ የመንግስትን ኮፍያ ጥሎ የዱርዬነት ስራ መስራት ከዚህ የበለጠ ምንም የለም መሳይ። እና መምረር አለበት አበሻ ኢትዮጵያውያን መምረር አለበት መሳይ። እያለንበት መምረር አለበት በእውነት። የት ነው ያሉት እነዚህ ልጆች? ምን ውስጥ ገቡ? ፖሊስ መጠየቅ ያስፈልጋል። የት ነው ያሉት? ምን ሳጠፉ? እንዴት ፍርድስ ለወጉ እንኳን አይቀርቡም? አብይ አህመድ ወደ ስልጣን ሲመጣ እኮ በጣም የሚያስገርመኝ ነገር እኮ ነው። ምንድነው ያለው? በቃ ህገ መንግስቱ ገለታው እሱን ቃል አትጥቀሰው። ሁሉ ጊዜ እሱን ቃል ሰዎች ሲያነሱ በጣም ነው ያመኛልም። እንዴት አይነት ነውረኛና እንዲህ አይነት አረመኔ ጨካኝ ሰውዬ እንዲህ አይነት ቃል ጠቅሶ ገብቶ ሀገር አጎንብሶ ገብቶ ሰው ያስጎነበሰ ነው ያለው አሁን። ያ ነው ይኸውልህ፣ በቃ ያን ያለ ሰውዬ እኮ ነው ዛሬ እነዚህ ልጆች ደብዛቸው። እነዚህ ልጆች ብቻ እኮ አይደሉም፣ በየቀበሌው በየወረዳው ስማቸውን ማናቃቸው ልጆች እኮ የሚጠፉት መሳይ። እና ፍትህ ደጇ ረክሷል።
ቅድም ያለው ፖሊስ የሚባል ስራውን ሲሰራ ታይም ሙስና ውስጥ ያለ ነውና እባካችሁ ወጣቶች በእውነት ድምጻችሁን ከፍ አድርጉ። እነዚህ ልጆች ፎቶግራፍ በመያዝ ተቃውሞ በማሰማት ቤተሰቦቻቸው ጋራ በመሄድ በመጠየቅ አድራሻቸውን ሰጧችሁ ወይ ብሎ በመከታተል መደራጀት ያስፈልጋል። እንደዚህ ያደረጉ ትግላችንን ከፍ ማድረግ ያስፈልጋል። ለስንት ጊዜ ነው የሚሰወሩት ልጆቻችን መሳይ? ከዚህ በፊት እነዛ የዩኒቨርሲቲ ተማሪዎች ጠፉ፣ ጉዳዩ ፓርላማ ደረሰ ተባለ። የት ሄዱ? እንደዚህ ተብለው ተያይዘዋል። ከዛስ ደግሞ ተለቀዋል አለ። ደግሞ አንድ ጊዜ ለገሰቱ ሁሉ የሚባል ሰው በሙሉ አስለቀቀናል ብሎ በቴሌቪዥን ተናገረ። ወላጆች ወጡና ደግሞ አራል ደረሱን የት ነው ያሉት ተለቀዋል የሚል ዜና ሰምተን ነበር። የት ነው ያሉት አሉ ደግሞ ወላጆች። በመሃል እኮ እንደ ቀላል ነገር እኮ የነዚህ ልጆች ህይወት ተደርሶ እኮ ነው ያለፈው። መሰለኝ የሚጠይቅ ሰው ያስፈልጋል። ጠያቂ ትውልድ፣ ንቁ ዜጋ፣ ንቁዎች መሆን አለብን ኢትዮጵያና የመደራጀት ያስፈልጋል። የነዚህን ወጣቶች በእውነት ህይወት መታደግ አለብን፣ መጠየቅ መቻል አለብን። መሳይ እዚህም ሚዲያ ላይ ስላነሳው በጣም ደስ ብሎኛል። ሌሎችም በማህበራዊ ሚዲያም ላይ እየተቀባበልን ጉዳያቸውን ከፍ ማድረግ አለብን ነገር ነው መናገር የምችለው። መሳይ ገለታው እንግዲህ ቤተሰብ በጣም ጭንቀት ላይ እንዳለ ነው የምንሰማው። በህይወት መኖራቸውን ድምጻቸውን አይናቸውን እንመልከት የሚለው የወላጅ ጭንቀት እንግዲህ እንደ ወላጅ ሆኖ ማየትም ነው። በህይወት የሉም መባል በራሱ እርምና አውጥቶ ቁጭ ለማለትም አንድ ነገር ነው። ወይ የሉም ወይ አሉም የሚባል ነገር የለምና እንዲህ አይነት ጭካኔ እንዲህ አይነት መሰወር በተለይም ደግሞ በዙሪያ ያሉ ይህን አገዛዝ ምን ደግፈው በዚህ ምክንያት ነው እንዲህ ስላረገ ነው የሚሉ ሰዎች እንዲህ አይነቱን ነገር እንዴት ነው የሚያዩት? እንደው መልሳቸውን ብንሰማ ደስ ይለኛል። እውነት ምንድን ነው የሚሉት? ደግፉት፣ መብታችሁ ነው። ግን እስቲ ስለዚህ ጉዳይ ምንድን ነው የምትሉት? አንድ ሰው ወንጀል ካለበት በወንጀል መጠየቅ ሲገባው ወንጀል ምን እንዳለበት እንኳን ሳይነገር ሰውሮን ለአንድ ዓመት ያህል የት እንደገቡ ሳይታወቅ ዝም ጭጭ የሚባለው ነገር እንዴት እንቅልፍ ሶስ ተኝተው ያድራሉ? እነ ብርሃኑ ነጋ። እኔ ብርሃኑ ነጋን በተለየ ሁኔታ የምጠራው ገነት አራጌ የኢዜማ አባል ነች፣ የአመራር አባል ናት፣ የሴቶች ጉዳይ ኃላፊ ሆነች ነበረች። በአሁን ሰዓት እቺ ልጅ እንዴት ነው ያለችው? ብርሃኑ ነጋ አብይ አህመድ ጋር ካለው ቅርበት አንፃር ወላጆቿ እፎይታን እንዲያገኙ ግድልም አለች በህይወት እንዲህ አይነት እንኳን ምንድነው የመጽናኛ መልእክት እንኳን ቢያሰማቸው ምን አለበት? እንዴ በጣም ግራ የሚገባ እንቆቅልሽ የሆነ ጉዳይ ነው። ለማንኛውም ገለታው እነዚህ ሰዎች እነዚህ ወጣቶችን ሁሌ ማስታወስ አለብን። እንዲፈቱ ጫና ወይም ደግሞ ያሉበት እንዲታወቅ ጫና መፈጠር አለበት። ዓለም አቀፍ ተቋማትም ከዚህ አንፃር አገዛዙ ላይ ጫና በመፍጠር የት ነው ያሉት? እናቶች እየተሰቃዩ ነው፣ አባቶች እየተሰቃዩ ነው። የልጆቻቸው መጨረሻ አቁ ገለታው ጨርሰናል ምትለው ካለ እንደው ይሄንን ነው ለማጠናከር ነው መሳይ። አንዳንድ እንትኖችን ጉዳዮቻችንን ያዝለቀቅ ማድረግ ተገቢ አይደለም። አሁን እሱ ነው ትልቅ ችግር የፈጠረው። አሁን ያለው ትግላችንን ወደ ኋላ ዝም ብሎ ወደ ኋላ ስታየው እየተንጠባጠበ ነው። በቃ ምላሽ ሳናገኝ ጠብ እናወርደዋለን። እነዚህ ልጆች ጉዳይ ምላሽ እስካገኝ ድረስ ልጆች በእውነት ወጣቶች ከፌስቡካችሁ ላይ አታውርዷቸው፣ ከውይይታችን ላይ አናወርዳቸው። መሳይ እያነሳን ስለነዚህ ልጆች መጮህ አለብን። በመሃል አንተዋቸው። የነዛ እህቶች ወንድሞቻችን ህይወት አንድ ጊዜ እንትናል ተው ነው በቃ አለቀ። እና መግፋት ያስፈልጋል። የሰፈር ልጆች አሉ እዛ አካባቢ ገነትን የሚያውቁ። እነዚህ ልጆችም ከቤተሰብ ጋር እየሆኑ በየፖሊስ ጣቢያው በመጠየቅ ለሰብአዊ መብት ተሟጋቾች በማስረዳት የት ነው ያሉት እነዚህ ልጆች የሚለውን ጥያቄ አጥብቆ መያዝ የሚያስፈልግ ይመስለኛል። ገለታው በጣም አመሰግናለሁ። እንግዲህ የተለያዩ ርዕሰ ጉዳዮችን ያየንበት የዛሬው መድረካችን ይህንን ይመስላል። በጣም አመሰግናለሁ። መልካም ምሽት። እኔም በጣም አመሰግናለሁ። መልካም ምሽት መሳይ። ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። የዛሬውን አበቃን። ነገ በሌሎች ርዕሰ ጉዳዮች እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።